ተረጂ ነኝ። ትናንት ስረዳይ ነበረ። ትናንት ምን ስል የነበረ ስንቴ ነው የምመክርሽ? ማንኛውም ሰው ካጣ ይኸው ልንገርሽ፣ መረዳት ግንባርም ያስፈልጋል። ነገርኩሽ። ከ2 ቀን በፊት እዚህ ካንሰር ታማ እኛ ጋር ሆስፒታል ተኝታ እያሳየዋት ትኬት መቁረጫ አጣን። ለመረዳትም ግንባር ያስፈልጋል። አዳምጪ። አንቺ እድልሽ ጥሩ ስለሆነ ከአንድ አይሉ 2-3 ጊዜም መተሽ ረድተሽናል። ሲቀጥል ደግሞ አንድ ነገር ልንገርሽ፣ ሰው ለሚለው ነገር አትጨነቂ። አንቺ ብቻ ለፈጣሪሽ ተመሺ። ፈጣሪ የስራውን ይሰጠዋል። አንቺ ስላለቀሽ አንቺን ነው ማለት አይደለም። አንቺ ያለቀሽው የራስሽ ነገር ኖሮሽ እንጂ እሷ ባለችልሽ ዱዓ አይደለም። ሀቅሽ ነው። ሀቅሽን ትስጥሽ። ካልሰጠችሽ ደግሞ ገደል ትግባ። ምክንያቱም ያንን ሀቅ የሚጠይቅ ፈጣሪ አለ። አለቀ በቃ። ከዚህ በላይ አንቺ የሚወድሽ ማህበረሰብ አለ። ይህንን ማመን አለብሽ። ከዛ ውጭ የእሷን የወሰርሽ ሀቋን የወሰርሽ ዩቲዩበር ማነው ስማ? ከዚህ ጋር ጻፉልኝ። ሀቋን መስጠት ሲገባሽ፣ ሀቋን መላክ ሲገባሽ ምግብ ነው። ፋኪ የምትባይ ከነ ስሟ ቆሻሻ ደግሞ ፋኪ ብሎ ስም አለ። ፋኪያ ምንድን ነው? በእንትን ነው ጋይዝ። ምን አይነት ፈቲያ ነው? ፋኪ ምንድን ነው ጋይዝ? ይቅርታ አድርጉልኝ። ስለዚህ የፋጡምን ሀቅ ይቅርታ ራሱ መጠየቅ አለብሽ። ባለጌ ነሽ። ይኸው እኔ ተናግሬሻለሁ። ባለጌ ነሽ። ፋጡም ከዛ ድረስ እቃ ተልኮላት፣ ፋጡም ከዛ ድረስ ሰው ሞለክያ የምበላው አድርቆ ልኮላት መስጠት ነበረብሽ። ኢቭን ብታስከፋሽ እንኳ፣ ኢቭን ብታስቀይምሽ እንኳ፣ ኢቭን ክፉ ነገር ብትናገርሽ እንኳ እሷ እህትሽ ናት። መወለድ ቋንቋ ነው። ፋጡም ብዙ ችግር ያሳለፈች ልጅ ናት። ሲቀጥል ደግሞ በጣም በብዙ መንገድ አልፋ እዚህ ደረጃ የደረሰች ናት። ብታስቀይምሽ እንኳ ላላህ ብለሽ ትቼሻለሁ ብለሽ እቃዋን መስጠት ነበረብሽ። አለመስጠትሽ አንድ ነገር ሆኖ ደግሞ እሷን ማስቀየምሽ። ይኸው ሶፊ ተናግሬያለሁ። አንቺ ፖስቺ ከፈለገች እዚህ መታ ሂሳቧን ታወራል። ከፈለገች ደግሞ ዩቲዩብ ላይ እናሳይላታለን። ዩቲዩብ ላይ ምክንያቱም የሰው ሀቅ የሰው ነው። ስጡ የተባላችሁትን ነገር አድርሱ። አለመታመናችሁ የሚያሳየው በዚህ ነው። ስለዚህ ምናልባት ፋጡም ያለችሽን ነገር ሰተሽ ስተት ቢኖርባት ብትሰድብሽ፣ ስተት ቢኖርባት ብዙ ነገር ብትናገርሽ፣ አይ ይቅር ብዬሻለሁ ብለሽ መናገር ነበረብሽ። ይቅር ብዬሻለሁ። ምክንያቱም አንቺ እሷን እንደውም ይቅርታ መጠየቅ አለብሽ። ይቅርታ መጠየቅ አለብሽ። በብዙ ፈተና ያለፈች ሴት ናት። አሁንም እየተፈተነች ያለች ሴት ናት። ስለዚህ ሀቋን መውሰድ የለብሽ። በስ ፋጡም አሁን አንቺ ምንም ነገር አትፈልጊም። ቢመጣም እንዳትቀበይ፣ እንደዛ አይነት እህል እንዳትቀበይ። እሺ ከፈለገች እኔ ይህንን ተናግሬያለሁ መታ ሳሪ ለምን ተናግረሽ ትበልና ሂሳቧን ታወራድ ከኔ ጋር አለቅ። በስ ይህ በጣም ይህ ወስላታነት ነው። ይህ በጣም ነውር ነው። ምክንያቱም እሷ ምንም ነገር ብትናገር እንኳ መሰማት ነበረባት። አሁን ፋጡም በምታየው ሁኔታ የምትናገረው ነገር አንዳንድ ጊዜ እኔ ያስከፋኛል፣ ግን ኖ ወይ ምክንያቱም እሷ ታሳዝናለች። ያኔ እኛ መሆን ያለብን ከፋጡም ጎን ነው፣ ከተበዳይ ጎን ነው መሆን ያለብን። አለቀ በቃ። እሷን እኛ መያዝ የለብንም። የምትናገረውን ነገር መያዝ የለብንም። ከእኛ ጋር ነው የምታወራው ሳርዬ። ፋጡም ከእኛ ጋር ነው የምታወሪው። አንሺ የሚወትሽን ማርያምን ካላስ አትዋትም እንዴ? ለምን ገንዘብ አልሰጣችሁም ብላ ራሱ እኮ ቪዲዮ ሰርቻለሁ። ቪዲዮ ለሳሪ አድርሱልኝ ብዬ ቪዲዮ ሰርቼ ሳሪም ዝም አለች ብዬ ሰርቻለሁ። አላየሽውም? እኔ አላየሁም ማሪ። እኔ እኮ እኔ አሁን ይኸውልሽ ከዚህ ስወጣ ማታ በጣም ረዥም ሰዓት ነው የምሰራው። አላየሁም ማሪ። እኔ ችግር የለብኝም። እኔ እኮ ነው እያልኩሽ ትናንትና አሁን ሲቀፋኝ እኔ ተናግሬያለሁ። ምንም አይነት ነገር ቢሆን እኔ ምንም አይነት ሽጭህት የለውጣ ዙሮ ለሁላችሁም እኔ ጎም የምትይዙብኝ ሰው አፉ በሉኝ። እኔ ፊትም ነጭናጫ ነበኝ፣ ጸባይ ችግር አለበት። አሁን ደግሞ በጣም የበለጠ ማንፕሎማ የሚባል ካንሰር ነው ያለብኝ። ጸባይ በጣም አስቸጋሪ የሚያደርግ የሞለክያ ሌባ ተረዱኝ። እንግዲህ የታችሁ የሙሉክያ እያሉ የሙሉክያ ሌባ ኮመንቷ ላይ ቲክቶክ ዩቲዩብ ላይ ገብተን እንደዛ እንላታለን። የሞለክያ ሌባ እያሉ ሰማሻት?
ወይ ጉድ! አመሰግናለሁ። እኔ ጣላ ቴንኪው ፋጡማ፣ አያይዞሽ። እሺ እኔ እናት ፋጡማ ፎቶሽን ላኪ። ቅጣሊቱን እና መጣሽ አሳርዬ ቅጣሊቱን ከየት ላምጣት? ቅጣሊቱን ከየት ላምጣት? ሳንዲ ዋትሳፕ ቅጣሊቱን ላኩልኝ። አዎ አሳያችኋለሁ። ከኔ ጋር ትነጋገር። የፋጡምን ሞለክያ ለምን ከለከለቻት? ነገ እኔ በቤቴ በራሴ ቤት ጠዋት እንደገባው ገና ማሻሻጫ ነው ማረጋት። ለምንድን ነው ማርያምን የፋጡምን ሞለክያ ለምን ከለከለቻት? ለምን ከለከለቻት? የፋጡምን ሞለክያ የምበላው ነው፣ ለመድኃኒት ነው። ለምን ከለከለቻት ሞለክያውን? ማርያምን እውነቴን ነው። ግን እመቤቴን ማርያምን ልንገራችሁ፣ እኔ ፋጡምን በጣም ነው የምናደድባት ብዙ ጊዜ። ግን ደግሞ ምን እንደሆነ ታውቃላችሁ? ትናንትና ፊቷን ሳይው በጣም ነው ያሳዘነች። የሰው ልጅ በህይወት እያለ ነው የሚረዳዳው፣ በቁም እያለ በህይወቱ እያለ። ከዚህ በፊት አይታችሁኝ እንደሆነ ሳሪ አልረዳችኝም ብላ እሪ ሁሉ ብላለች። ቪዲዮ ሰርታለች። ምን ብላለች? እኔ ትናንትና በፍላጎቴ ነው አምጥቼ ይረዳዋል። 100 ሺህ ብር በኢትዮጵያ ምንም ሆኖ አይደለም። ማርያምን አሁን ወጣ ለአራቱ ልጆቿ አስተካክላ የአንድ ወር ቀለብ አትገዛም፣ 100 ሺህ ብር አትገዛም። ግን እሳ ትደሰታለች። ሰው እንዳላት ይሰማታል። ለረዥም ዓመት አረብ ሀገር ኖራለች። ታውቃታለች ይችን ህይወት። ሰው የለኝም ብላ አታስብም። ለምን ቃል የገባችሁትን አልሰጣችሁም ብላ ነው ሁል ጊዜ የምትጨቃጭቀው። እኛ ልንረዳት የምንገባው መድኃኒቱ በጣም ከባድ ነው። ብዙ ጊዜ እኔ ካንሰር ያመማቸውን ሰዎች በደንብ ያሉ ያጋጥመኛል። ከባድ ነው፣ ከባድ ነው። ለዛ ስለሆነ እኛ ደግሞ መረዳት አለብን ጋይስ። ጤና ካለን ሰላም ካለን ሰርተን ከበላ እሷን መረዳት ምን ያቅተናል? ምን ያቅተናል? ስለዚህ ማገዝ የምትፈልጉ አግዟት። ያቺ ደግሞ የሞለክያ ሌባ ታምጣ ትስጥ። የእሷን ሞለክያ ለምን ወሰደችባት? ሀራም መቤቴን ሀራም ነው። ደግሞ ፋጡን በጣም ነው የምትሳቀቀው። ማርያምን እዚህ እኛ ጋር እንኳን ስትመጣ ትሳቀቃለች። ጥሯት ማሬ፣ ፋፊ ጥሪያት። ለምን ወሰደችባት ሞለክያዋን? ምን ታመጣለች? እቺ የኢትዮጵ ጡረተኛ ምን ታመጣለች? የኢትዮጵ ጡረተኛ ለምንድን ነው የእሷን እንትን የወሰደችባት? ለምንድን ነው የእሷን ሞለክያ የወሰደችባት? ለምን ወሰደችባት? ጥያቄ ነው። ይህ ከምን ጋር ምን አገናኘው? ወንድ ከሆነች እኔ ፊት መታ ትነጋገር። ሞለክያዋን ያስቀረውባት በዚህ ምክንያት ነው ትበለኝ። ምንም አይነት ምክንያት ቢኖራት እንኳ ማስቀረት የለባትም። ምንም አይነት በዛ ላይ በሪስፔክት ልታናገራት ይገባል። ቦልካ ምን ብላ ምንም ምክንያት አንቺዬ ላይክ that one kind of vegetable, you know, like spinach, like you know. ሞለክያ ኮቲ ማርያምን በእንትን የሚሸጥ እኮ ነው ማሪ። ምንም ምክንያት እንኳ ቢኖራት ምንም ማፈሪያ። እስቲ ወንድ ትምጣኔ ጋ እዛ ኢትዮባ ላይ ትለጥፍና ፎቶዋን ትቀርሽ። እኔን ካላስ ከዚህ ውጭ ሌላ ምንም አያመጡም። በየቤቱ መቀርሸት ነው። ቤት ላይ ለመግባት እንትን ትላለች፣ ዋጋ ትከፍላለች። እኔ ቤት ውስጥ ላይ ለመግባት